ሰላም ቤተሰብ እንዴት አመሻችሁ? እንዴት ዋላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለመልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል። እንዲሁም ሙስሊም እህት ወንድሞቼ በያላችሁበት ሰላምታ ይድረሳችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ውዶቼ ጀርመን ሀገር ኒውዮርክ የሚባል ያው ጀርመን ነው አይደለ የሚባለው እዛ ሀገር 18 ዓመት ነው የኖረ ማለት ነው። ወንድማችን ሸገር ኢንፎ ላይ ሰምታችኋል። የገረመኝና የራሴን ማስተያየት ሀሳብም ለመስጠት የሚፈለኩበት ነገር ነውና እስቲ ባጭሩ ቆይ እንመልከትና እንገናኛለን። ይበላሱ ማየት ትናፍቂያለሽ። እኔ ደግሞ እንዳለም ሰው የሚያውቀኝ ነው የሚመስለኝ። እነሱ ያለና ጸጸት ነው። ሰላማዊ ህይወት አይኖርም በእርግጠኝነት። ኖርዌይ 18 ዓመት ነው የቆየሁት። በባሽፊርነት ወደ 12 ዓመት አገልግያለሁ። እንግዲህ ቤተሰብ ያው ባጭሩ ያመጣውበት ምክንያት እሷም እሱም የተናገሩበትን ቪዲዮ ነውና እቺ እህታችን የሱ ፍቅረኛ ነበረች ከዚህ ቀደም እዛ ሀገር በነበረችበት ሰዓት። እሷም ዲፖርት ተደርጋ ተይዛን የመጣችው የዛሬ ከ2 ዓመት በፊት መታ። እሷ ግን በጣም ተንከራታ በቃ በጣም ፈተና አይታ ንብረቱላ ነበራት እሱ እንደሚልክላት ተነጋግረው ነው የመጡት። ግን ያው ታሪኩን ሙሉ ታሪኩን እሷም እዮሃ ሚዲያ ላይ ተናግራለች። እሱም ደግሞ አሁን ሸገር ኢንፎ እዛ ላይ መጥቶ ተናግሯል ታሪኩን ያለውን ነገር ማለት ነው። ግን እኔ ከዚህ ምን ተማርሽ ብትሉኝ አንደኛ ነገር እውነት ለመናገር ስደት ነው። በቃ የትም እንሁን የትም አገሬ ምንም ልሁን ምንም የምትቀበለኝ አገሬ ናት። እውነት ለመናገር ይሄው በቃ የትም ተዞረ ንብረትም ኖሮ ይሄ ሰውዬ እንግዲህ በጣም ሀብታም ነበር በነበረበት ጊዜ። በወረቀት ስህተት ነው ብዙ ነገር ነው የተባለው እዚህ አስተያየት የተሰጠው ማለት ነው። እና እሷን ብትሆን የገባቸው ሀገሯ ነው። እና የትም ብንሆን የትም መግቢያችን አገራችን ናት። አንድ ሁለተኛ ነገር እውነት ለመናገር ማለት ነው እኛ ስደተኞች ለራሳችን አንልም። ብዙ ጊዜ ለሰው ነው የምንለው። ይሄ ሰው እንግዲህ እዚህ ኢትዮጵያ ላይ ምንም ያስቀመጠው ነገር የለው የሆነ ሆነና ማለት ነው ምንም ችግር ያው በሰዓቱ ልጅቷን እህታችን ብታዝንበትም የደረሰባትም ነገር ቢኖርም በሱም የተነሳ ሆኖም ግን እሱ ግን አለኝ እዛ ሀገር የዚህን ያህል ሰርቻለሁ ወይም ደግሞ የዚህን ያህል ንብረት አፍርቻለሁ ብሎ እንኳን ኢትዮጵያ ላይ ምንም ያስቀመጠው ነገር የለም። ኢትዮጵያ መጥቶ ተቸገረ፣ አለቀ። ይሄው ሰው ፊት አየ። በቁስሉ ላይ ቁስል ለመስደድ ምንድነው እንጨት ለመስደድ ፈልጌ አይደለም። እኔ ምንም በሱ ዙሪያ ልናገርም አልናገርም። እኔ ማንኝና ነው። ግን ከዚህ ምንድነው የምትማሩት? ነገ ምን ሆኖን አናቅም፣ ነገ ምን እንደሚደርስብን አናቅም። እና የነገያችንን መድኃኔዓለም ያሳምርልን። ከዛ ባለፈ ግን ደግሞ እኛ ይዘን መገኘት እንዳለብን የሆነ ነገር ቢያንስ አነሰች በዛችም እኔ በጣም ነው ያሳዘነኝ። ሙሉ ታሪኩን ገብታችሁ ተመልከቱት፣ የሱንም የሷንም ማለት ነው። እሷም በቃ እግዚአብሔር መልስ ሰጠኝ ብላለች። በቃ አዝናበታለች፣ አልቅሳበታለች። በራሷ በድሎኛል ብላ የምታስበው በድሎኛል ብላለች። ከዛ ባለፈ ግን ያው መልስን አግኝቻለሁ፣ በቃ ለሁሉ ነገር እግዚአብሔር መልስን ሰጥቶኛል አለች። እሷን ብትሆን ማለት ነው። ግን ያው እሷ አሁን ተቋቁማ ስራዋን እየሰራች ነው። ራይድ ስራ ነው የምትሰራው ኢትዮጵያ ላይ ማለት ነው። አሁን የእሱ ነገር ነው በቃ አሁን ነገሮች አልሆንለት ያለው። በእርግጥ እግዚአብሔር ይመስገን ኢትዮጵያኖች እኛ እርስ በራሳችን አንጨካከንም፣ እውነት ለመናገር ማለት ነው። ችግር ሲመጣ በችግር ሰዓት አንጨካከንም። እኛ ሌላ ነገር ነው እኛ መሀላችን እየገባ የሚበጠብጠው እንጂ እኛ ኢትዮጵያኖች እርስ በራስ አንጨካከንም። እና ምንድን የተማርኩት ለራሳችን መሆን እንዳለብን ነገ ምን እንደሚመጣ ስለማናቅ እግዚአብሔር ከእንደዚህ ከድንገተኛ ነገር ይጠብቀን። ይህም ሰው ባላሰበው ሰዓት ነው እንግዲህ ንብረቱን ጥሎ ሀብቱን ጥሎ አስቡት፣ መኪና ድረስ ኢትዮጵያ እያስመጣ አስመጪ ነበረ መኪናዎች ማለት ነው። አስቡት እዛ ሀገርም ጥሩ ስራ ነበረ የሚሰራው በወረቀት ስህተት ነው እንጂ ማለት ነው። እና ኖረንም አልኖረንም ሆነም ቀረም
የነገውን መድኃኔዓለም እንደሚያውቀው ሁሉ ለነገያችንም የሆነች ነገር ማሰብ አለብን ብዬ ነው ማስበው። ታሪኩን ገብታችሁ አዳምጡት። ብዙ ነገር ነው የምትማሩበት። አሳዝኖኛል። እግዚአብሔር የሆነው እንግዲህ እግዚአብሔር አምላክ ደግሞ ከዚህ ጭንቀት ከዚህ ነገር ካለበት ሁኔታ ወጥቶ ሰላማዊ ህይወት እንደሚኖር ተስፋ አድርጋለሁ። ነገሮች ተስተካክለውለት ኑሮ እንደሚቀጥልም ተስፋ አድርጋለሁ። እንደ መድኃኔዓለም ፈቃድ እግዚአብሔር አምላክ ከሱ ይሁንና እላችኋለሁ። ውድ ቤተሰቦቼ እንግዲህ በያላችሁበት መድኃኔዓለም ይጠብቃችሁ። የዛሬ ቅዱስ ገብርኤል ከእናንተ ይሁን። ምልጃው ረድኤቱ በረከቱ ከእናንተ አይለይ። እንዲሁም ሙስሊም እህት ወንድሞቼም ፈጣሪ ይጠብቃችሁ ኢንሻአላህ። አበረታቱኝ፣ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ ማከብራችሁ። አስተያየትም አስቀምጡልኝ እላችኋለሁ። አመሰግናለሁ። ሰላም ሁኑልኝ።